ይህንን የ40 ቀን እንግዲህ የጥሞና ጊዜ ቤተ ክርስቲያን ሰጣናለች። ይህ የጥሞና ጊዜ በተለይም በእምነት የተጠመቅንበትን የምናድስበት ጊዜ ነው። ወደ እግዚአብሔር የምንመለስበት ጊዜ ነው። በንስሐ ወደ እሱ በመቅረብ የእሱ ፍቅር ምን ያህል እንደሆነ በእኛ ሕይወት ውስጥ የምንመሰክርበት ጊዜ ነው። ይህ ጊዜ የጸጋ ጊዜ ነው። እግዚአብሔር ምን ያህል እንደሚወደን ያሳየበት ጊዜ ነው። በእርግጥም በሀገራችን ብዙ ስለ ጾም የጾም ጊዜ በመባል ይወራል እንጂ የዚህ የመጨረሻው ግብ እንግዲህ በጾም በጸሎት እያደግን ጉዞው ወዴት መሆን አለበት? ወደ ሕማማት ሳምንት መሆን አለበት። በሕማማት ሳምንት ምንድን ነው የምናስታውሰው? ማን ይነግረናል? የጌታችን ዋና ዋና ፍሬ ነገሮች እንሰማለን። የእሱ ሕማማት ሳምንት ላይ ምንድን ነው የምናከብር? በሕማማት ሳምንት እንግዲህ ታስታውሳላችሁ የጌታችን ኢየሱስ ክርስቶስ ሕማም፣ ሞትና ትንሣኤን እናከብራለን። የጾማችን ዋና መሰረት ዝግጅታችን ወደዛ ነው። ለትንሣኤ የተጋበዝን በመሆናችን እንግዲህ እግዚአብሔር ከመጀመሪያ ጀምሮ ስለኛ ጥሩን ነው የሚያስበው። እግዚአብሔር በመንገዳችን ሁሉ አብሮን የሚጓዝ ነው። በመጀመሪያው ምንባብ እንደሰማነው የእስራኤል ሕዝብ እግዚአብሔርን በሐሳብ ብቻ ሳይሆን ከሱ ጋር አብሮ እንደሚጓዝ ይመለከት ነበር። በሁሉ ሁኔታው እየመራው፣ እየገሰጸው፣ እያስተካከለው አብሮ እንደሚጓዝ ዛሬም እግዚአብሔር ከእያንዳንዳችን ጋር በቤተሰባችን በቤተ ክርስቲያናችን አብሮን የሚጓዝ ነው። እግዚአብሔር ሩቅ አይደለም። እግዚአብሔር ልባችንን ከከፈትንለት በእኛ ውስጥ ያለ ነው። የእግዚአብሔር መንፈስ እኛንም የሚያነሳሳን ነው። ለዚህ ነው ዛሬ ቤተ ክርስቲያን ይችን የቅድስና ጊዜ የምትሰጠን። እነዚህን የ40 ቀን ጊዜ በተለይም ወደ እሱ ፍቅር እንድንመለስ የምትጠራን። በእርግጥ 40 ቀን ያው በመጽሐፍ ቅዱስ ምልክት ማለት ነው እንጂ ሕይወታችን በሙሉ ወደ እሱ መሆን አለበት። በተለይም ደግሞ አመዱ ሲነሰነስ ምንድን ነው የተባለው? ታስታውሳላችሁ? አፈር ነህና ወደ አፈር ትመለሳለህ። ሌላም ተብሎ ነበር። ንስሐ ግቡ፣ እንለወጥ። የመለወጥ ጊዜ ነው። ለዚህ ነው ዛሬ እንግዲህ የመጀመሪያው ምንባብ የእስራኤል ሕዝብ ማንነቱን ሳይረሳ ዘላን እንደነበሩ ምንም እንዳልነበራቸው፣ በተለይም በእስራኤል በሄዱበት ጊዜ እዛ በስቃይ በነበሩበት ጊዜ ወደ እግዚአብሔር ጮኸዋል። ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ጸሎታቸውን ሰምቷል። በሙሴም አማካኝነት ወደ ምን ወስዷቸዋል? ወደ አዲሲቷ ምድር፣ ማርና ወተት ወደሚፈሰው ምድር ወስዷቸዋል። ለእኛ ያ ምድር እንግዲህ መንግሥተ ሰማያት ነው። እኛ ዛሬ እያንዳንዳችን ለቅድስና ሕይወት የተጠራነን። ቅድስና ግን ስጦታ ነው። እግዚአብሔር መዳን እግዚአብሔር ነው ለእኛ የሚሰጠን። እኛ ለመቀበል ዝግጁ መሆን ይኖርብናል። መዳን የእግዚአብሔር ስጦታ ነው። እኛ ጥሩ ስለሆንን ሳይሆን እግዚአብሔር ቸር ስለሆነ፣ እግዚአብሔር ምሕረቱን ስለሚያፈስልን፣ ሁልጊዜ በፍቅር ስለሚመለከተን፣ ኃጢአታችንን ስለሚሽርልን፣ ጸጋውን በረከቱን ስለሚያፈስልን እንግዲህ ዛሬ ወደ እሱ ተጠርተናል። ለዚህ ነው ይህ የታድሶ ጊዜ ነው። እግዚአብሔርን በፍቅር የምንመለከትበት ጊዜ ነው። እግዚአብሔር ፍቅሩን በቃል ብቻ ሳይሆን በተለይም የራሱን ልጅ በመስቀል ላይ እንዲሞት አሳልፎ ሰጥቷል። ይህ ለዚህ ዝግጅት ነው እንግዲህ ቤተ ክርስቲያን ይህንን ጊዜ የምትሰጠን። ለዚህ ነው እኛም ልባችንን እንድንመለከት የሚያስፈልገው። ባለፈው ሮብ እንደሰማነው ልብሳችሁን ሳይሆን ምናችሁን ቅደዱ ይላል፣ ልባችሁን ቅደዱ ይላል ቃለ እግዚአብሔር። ለውጥ የሚመጣው የውጭ ጉዳይ ብቻ ሳይሆን የውጭውም ሳይቀር
የበለጠ ግን ልባችንን እንድንመለከት ዛሬ የእግዚአብሔር ቃል ያስተምረናል። ወንድሞቼ እህቶቼ፣ የሚያረክሰን ከልብ የሚወጣ ነው ብሎ ይዘረዝራቸዋል። ሰውን የሚያረክሰው ከልብ የሚወጣ ነው። ክፋት፣ ምቀኝነት እያለ ብዙ ነገሮችን ይዘረዝረናል ቃለ እግዚአብሔር። ስለዚህ ዛሬ ጾማችን፣ ጸሎታችን እንግዲህ ወደ ቅድስና የሚወስደን በተለይም ከእግዚአብሔር የሚያርቀንን ነገር በሙሉ የምናሸንፍበት መሆን አለበት። በወንጌሉ እንደሰማነው እንግዲህ አጅሬን ታውቁታላችሁ። አጅሬ ክርስቶስን እንኳን አይፈራም፣ እሱንንም ፈትኖታል። ፈተና ለሁላችንም ነው። በሕይወታችን እንፈተናለን። ወርቅነቱ የሚታወቀው በእሳት በደንብ ተለብልቦ እስከሆነ ድረስ በእኛ ሕይወትም እንግዲህ በጉዟችን እንግዲህ ፈተና ይኖራል። ለፈተና ግን ለማለፍ ፈተናውን ለመሻገር በእግዚአብሔር እቅፍ መሆን ይኖርብናል። በእኛ እቅፍ ከሆንን እንወድቃለን። የእስራኤል ሕዝብ እንደወደቀው ማለት ነው። የእስራኤል ሕዝብ በአርባ ዓመት በሚጓዝበት ጊዜ እግዚአብሔር እየመራው እንኳን ወድቋል። የዛሬን ትልልቅ ፈተናዎች ክርስቶስ የቀረበለትን ወድቀውታል እነሱ። ክርስቶስ ግን አላወደቀውም። ምክንያቱም እንደምናስታውሰው ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ በ30 ዓመቱ ከተጠመቀ በኋላ እንግዲህ በዚህ ጥምቀት ላይ እግዚአብሔር የእሱ ማንነት ገልጿል። ይሄ የምወደው ልጄ ነው፣ ይህ የምወደው ልጄ ነው፣ አድምጡት፣ ስሙት ብሎ እንደመሰከረ ጌታችን ኢየሱስ ክርስቶስም ከዛ በኋላ እንግዲህ ወጥቶ የአባቱ ማንነት ነው የሚመሰክረው። የእግዚአብሔርን እቅድ ነው በሕይወቱ የሚያሳየው። ክርስቶስ የራሱን ሚስዮን ለማድረግ ሳይሆን ክርስቶስ የመጣው የእግዚአብሔርን እቅድ ማድረግ ነው። የእግዚአብሔር እቅድ ደግሞ እኛ እንድንድን ነው። ሁላችንም ወደ መንግሥተ ሰማያት ጉዞአችን እንድናደርግ ነው። ሕይወታችን ደስታ እንዲሆን ነው። ሰላም በልቦናችን እንዲሞላ ነው። ስለዚህ ዛሬ የእኛን ሕይወት ስንመለከት በእውነት ደስተኞች ነን። በእውነት የሰላም ነን። በሰላም ነው ያለነው በእውነት። ስለዚህ እያንዳንዳችን ይህንን በመመልከት እንድንቀየር ዛሬ ቃለ እግዚአብሔር ለእያንዳንዳችን ያስተምረናል። የእስራኤል ሕዝብ እንግዲህ አብሮት በተጓዘ ጊዜ ወደ ተቀደሰችው ምድር ባገባው ጊዜ ከዛ በኋላ በምስጋና ይቀርባሉ። የመጀመሪያውን ምርት ወስደው በምስጋና ያቀርቡለታል ለእግዚአብሔር። ምክንያቱም ሁሉም ከእግዚአብሔር ስለሚመጣ ነው። ከእኛ ምንም ነገር የለም። ጊዜው የእግዚአብሔር ነው። እኛ የእግዚአብሔር ነን። ደግነት፣ ምሕረት፣ ፍቅር ሁሉ የእግዚአብሔር እስከሆነ ድረስ ዛሬ እያንዳንዳችን ወደ እሱ ፍቅር እንድንመለስ ቃለ እግዚአብሔር ለእያንዳንዳችን ያስተምረናል። እግዚአብሔር ሆይ በመከራዬ ጊዜ ከኔ ጋር ሁን በማለት መዝሙረ ዳዊት እግዚአብሔር በመከራችን ብቻችን እንደማይጥለን እንድናስተውል ቃለ እግዚአብሔር ያስተምረናል። በተለይም በመከራ በምንኖርበት ጊዜ እንግዲህ እግዚአብሔር እየረዳን እየደገፈን፣ በተለይም ክርስቶስ ብርሃን ሆኖ ለእያንዳንዳችን የሚያመለክተን ነው። ለዚህ ነው ዛሬ የጥምቀት ሕይወታችንን እንድናድስ ቤተ ክርስቲያን የምትጋብዘን። ስንጠመቅ ታስታውሳላችሁ፣ እያንዳንዳችን ሻማ ይሰጠናል። ያ ሻማ ለዛች ቀን ብቻ ሳይሆን የክርስቶስን ብርሃን የሚያመለክት በተለይም በልባችን ውስጥ በርቶ የሚቀር ነው። ጥምቀት የእግዚአብሔር ልጆች ሆነን እንግዲህ ሁልጊዜ እንደ እግዚአብሔር እቅድ እንድንኖር የሚያደርገን ነው። ሰይጣን ሁልጊዜ የእግዚአብሔርን ፕላን ማበላሸት ነው። ለዚህ ነው ዛሬም ጌታችን ኢየሱስ ክርስቶስ በመስቀል ላይ በመሆን እንዲያድነን ጌታ የፈቀደውን ክርስቶስ ሰይጣን ዛሬ እንግዲህ አዲስ ፈተናዎች ለክርስቶስም ሲሰጥ እንሰማለን። ተመልከቱ የመጀመሪያው ፈተና
ክርስቶስ 40 ቀን ከጾመ በኋላ ቀንና ሌሊት ምን ይሰማዋል? ራብ ይሰማዋል። ዲያብሎስ እንዴት አድርጎ እንደሚያታለን ያውቃል። ለዚህ ነው እነዚህን ድንጋዮች ዳቦ አድርገህ ብላ ባለው ጊዜ እዚህ ተጽፎ እንደምንመለከተው ምን ይላል? ሰው የሚኖረው በእግዚአብሔር ከሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይደለም በማለት ቃል እግዚአብሔር የሚያስተምረን ምን ማለት ነው የሚፈልገው? ሰው የተፈጠረው ለመብላት ለመጠጣት ብቻ አይደለም። የሰው ጥሪ ከዛ በላይ ነው። ሰው የተጠራው ከእግዚአብሔር ጋር አብሮ ለመኖር ነው። በቅድስና ሕይወት እንደ እግዚአብሔር ዘላለማዊ እንዲሆን ነው ሰው የተጠራው። ለዚህ ነው እውነተኛ ጥሪያችን እንግዲህ ቅድስና መሆን አለበት። በትዳርም ሆነ በምንኩስናም ሕይወት ሆነ እንደዚሁም መጀመሪያ የመጨረሻው ጥሪያችን ቅድስና መሆን አለበት። ከእግዚአብሔር ጋር አብሮ መሆን አለበት። ከሞት መነሳት መሆን አለበት። የምናደርጋቸው ነገሮች በሙሉ እንግዲህ ወደ ትንሣኤ የሚወስደን መሆን አለበት። ለዚህ ነው ይህ ወቅት ወደዚህ ምስጢር የምንዘጋጅበት ወቅት ነው። ይህ 40 ቀን ቤተ ክርስቲያን የምትሰጠን በተለይም የጌታችን ኢየሱስ ክርስቶስ ትልቅ ምስጢር የሆነውን ወደ ሕማማቱ ሞቱና ትንሣኤ የምንዘጋጅበት ያለኛ ምን ሕይወት ትርጉም አለው ብለን የምናስብበትና እኛም በሕይወታችን የምንዘጋጅበት ጊዜ መሆን አለበት። ጥምቀት እንግዲህ ጉዞ ነው። መንፈሳዊነት ያስፈልገዋል። ጸሎት ያስፈልገዋል። ጾም ያስፈልገዋል። ያለንን ከሌሎች ጋር መካፈልም መኖር አለበት። ጉዞአችን በእግዚአብሔር እጅ መሆን አለበት። የክርስትና ሕይወት የምንኖረው የእግዚአብሔርን እቅድ ማድረግ የምንችለው መንፈሳዊ ብስለት ሲኖረን ብቻ ነው። ለዚህ ነው በጸሎት አማካኝነት የእግዚአብሔር ፍላጎት በእኛ ሕይወት ውስጥ ምን እንደሆነ እንድናወቅ የሚያስፈልገው። ክርስትና እኛ እንደፈለግነው የምንኖረው ሳይሆን እግዚአብሔር ባቀደው መሰረት እንድንኖር በቃሉ እንድንመላለስ በሚስጥራት እየታገስን በተለይም በፍቅር እንድንኖር ነው የሚጋብዘን። ፍቅር እንግዲህ ስሜት ብቻ አይደለም። ፍቅር ጌታችን ኢየሱስ ክርስቶስ የሚያስተምረን ፍቅር ተጋድሎ ነው፣ መስቀል ነው። ወደ ትንሣኤ ያለ መስቀል መግባት አንችልም። ሌላ መንገድ የለም። ጌታችን ኢየሱስ ክርስቶስ የሚያስተምረን ፍቅር የተጋድሎ ነው። ለዚህ ነው ዛሬ ጥሪያችን እንግዲህ የዚህ ዓለም ነገር ብቻ ሳይሆን ወደ ሌላው ዓለም እንድንመለከት የመጀመሪያው ፈተና የሚያመለክተን። የሁለተኛውም ፈተና እንደዚሁ ይህ ሁሉ ስልጣን፣ ክብር ለእኔ ተሰጥቶኛል፣ ለእኔ ስገድልኝ በማለት ስልጣንን ያመለክታል። ስልጣን እንግዲህ የሚሰጠው ለሌሎች ለማገልገል መሆን አለበት። ማንኛውም ስልጣን በዓለምም ሆነ በመንፈሳዊም በቤተ ክርስቲያናችን የሚሰጠን ስልጣን ሁሉ ሌሎችን በማገልገል ራሳችን እየቀለጥን ብርሃን እንድንሆን ነው እንጂ እኛ ለራሳችን እንድንጠቀምበት አይደለም። ዝና ሁሉም ያስፈልግ አይደለም። ለዚህ ነው ቃለ እግዚአብሔር ዛሬ ለእያንዳንዳችን ይህንን ያመለክተናል። ስልጣናችንን ለሌሎች ለማገልገል ነው። ማገልገል የመንፈስ ቅዱስ ስጦታ ነው። በመንፈስ ከተሞላን እንግዲህ የምናገለግለው እንግዲህ ለእግዚአብሔር ክብር መሆን አለበት። እግዚአብሔር እንዲነግስ መሆን አለበት። የእግዚአብሔር ስራዎች እንዲታዩ መሆን አለበት። ቅዱሳኖች ሁሉ በሕይወታቸው እንደሚያመለክቱን የእሱን ማንነት ነው የሚያመለክተው። ስለዚህ እያንዳንዳችን ዛሬ ይህንን ፈተናዎች ለክርስቶስ የመጡት ዛሬ ለእያንዳንዳችን የሚመጡ ናቸው። ለእያንዳንዳችን በእያንዳንዳችን ሕይወት የሚታዩ ናቸው። እንዴት ነው የምናልፋቸው? ምን ያህል ተዘጋጅተናል? ምን ያህልስ ክርስቶስን አውቀናል? ክርስቶስን ማወቅ እንግዲህ
መጽሐፍ ቅዱስ ማወቅ ብቻ አይደለም። ክርስቶስን ማወቅ ማለት እሱ የሚፈልገው አይነት ህይወት መኖር ማለት ነው። በጥምቀት የተቀበልነውን ህይወት በተግባር ማሳየት ማለት ነው። እምነት በተግባር መታየት አለበት። እምነት ያለ ስራ ምንድን ነው ይላል? የሞተ ነው ይላል። የሞተ ነው። ስለዚህ የተወደዳችሁ ህዝበ ክርስቲያን እምነታችንን እንድናድስ ያስፈልጋል። እግዚአብሔርን በሙሉ ልባችን እንድናመሰግነው ያስፈልጋል። ወደ እግዚአብሔር እንድንጮህ ያስፈልጋል። በተለይም ደግሞ እውነትም ተስፋችንን ወደ እሱ እንድናደርግ ዛሬ ቃል እግዚአብሔር ለእያንዳንዳችን ያስተምረናል። ለዚህ ነው በዚህ በምንኖርበት ዘመን ትልቁ ተግዳሮት ለሁላችንም የምናምነውና የምናስተምረው ትንሽ ርቀት ነው። የምናምነውንና የምናስተምረውን ምስክሮች እንድንሆን ያስፈልጋል። የጌታችን ኢየሱስ ክርስቶስ ትምህርት ኃይል የነበረው ክርስቶስ የሚያስተምረውን ነገር በሙሉ በሕይወቱ ይኖረው ነበር። ጠላቶቻችሁን ውደዱ ይለናል። ዝም ብሎ ተነስቶ አይደለም። እንግዲህ በመስቀል ላይ ሚስማር ለሚመቱት ምን ብሎ ነው የጸለየው? ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። እንግዲህ በእግዚአብሔር ኃይል በእግዚአብሔር አስተሳሰብ መፋቀር ማለት ይቅር ማለት ነው። ስለዚህ ነው ይህ የ40 ቀን ዝግጅታችን ይቅር እንድንባባል፣ ልባችን እንድናድስ፣ ፍቅራችንን ከእግዚአብሔር ጋር እርስ በርሳችን ከተፈጥሮና ከእያንዳንዳችን ከራሳችን ጋር እንድንታረቅ ዛሬ እግዚአብሔር ይጠራናል። ዛሬ እግዚአብሔር ለእያንዳንዳችን በቃሉ የሚያስተምረን ይህንን ነው። ይህንን ለማድረግ ደግሞ ምን ማድረግ አለብን? እንግዲህ በጸሎት ሕይወታችን በመንፈሳዊ ሕይወታችን ማደግ ይኖርብናል። በመንፈሳዊ ሕይወታችን እያደግን ስንኖር ጌታችን ኢየሱስ ክርስቶስን እያወቅንና እሱን እየመሰለ ይሄዳል ኑሯችን። የሁለተኛው ምንባብ እንደሚናገረን እግዚአብሔር ወንድሞቼ ሆይ እንዲህ ተብሎ ተጽፏል። የእግዚአብሔር ቃል አፍህና በልብህ ነው። ይህ ቃል የኛ የመሰክረው የእምነት ቃል ነው። ጌታ ኢየሱስን በአፍህ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብህ ብታምን ትድናለህ ይላል። ከሞት እንዳስነሳው እርግጥ ነን። ጌታችን ኢየሱስ ክርስቶስ ከሞት መነሳት ብቻ ሳይሆን የደህንነትን በር ከፍቶ ለእያንዳንዳችን በዛ እንድናልፍ ይጋብዘናል። ታስታውሳላችሁ፣ ሐዋርያቶቹ የሚድኑ ብዙ ናቸው ወይ ተብሎ በጠየቁት ጊዜ ጌታችን ኢየሱስ ክርስቶስ ብዙም ትንሽም አላለም። ያላቸው ነገር ቢኖር በጠባቧ በር ለመግባት ተጣጣሩ። ይህ ጠባቧ በር የምህረት በር ናት። ይቺ ጠባቧ በር የፍቅር ወደ እሱ የምንመለስበት ጊዜ መሆን ይኖርበታል። ዝግጅታችን እንግዲህ የውጭ ብቻ ሳይሆን በተለይም የልባችን እንዲሆን እያንዳንዳችን እንደ ክርስቶስ እንደ እግዚአብሔር ልጆች እንደዚሁም በቤተሰባችን በቤተ ክርስቲያናችን ሁሉ መታደስ ያስፈልጋል። የምንታደሰው ግን እግዚአብሔርን ፍቅር በመመልከት ነው። ወደ እሱ የምንመለሰው ምሕረቱን ቸርነቱን ለመቀበል ነው። ወደ እሱ የምንመለሰው ቃለ እግዚአብሔር በእኛ ሕይወት ውስጥ እንዲያንጸባርቅ ነው። እግዚአብሔር በቃሉ አማካኝነት ለእያንዳንዳችን ብዙ ቃል ይናገረናል። በምናያቸው በምናስተውላቸው ነገሮች ሁሉ እግዚአብሔር ዛሬ ይናገራል። እኛ እንግዲህ በተለይ ጆሮአችንን ልባችንን እንድንከፍትለት ያስፈልጋል። እግዚአብሔር አያስገድደንም። እግዚአብሔር ሁላችንም እንድናድን ይፈልጋል። ግን እኛም መተባበር ያስፈልጋል። አንድ ሰው በአንድ እጁ ማጨብጨብ እንደማይችል ለማጨብጨብ 2 እጅ እንደሚያስፈልገው እንግዲህ ለመዳንም የእግዚአብሔር በጎ ፈቃድ ብቻ ሳይሆን የእኛም ፍላጎት እኛም ወደ እሱ መንፈስ እንድንቀየር ወደ እሱ እንድንመለከት ዛሬ ቃለ እግዚአብሔር ያስተምረናል። ተመልከቱ፣ ቅዱሳን
ብዙዎች እንደኛ ደካማዎች ነበሩ። ከድካማቸው ወጥተው ዛሬ ለኛ እንግዲህ አማላጆች እንዲሆኑ የደረሱት እንግዲህ ይህንን የልብ መቀየር በተለይም ከኃጢአት ሕይወት ወደ ፍቅር ሕይወት በመመለስ ነው። ስለዚህ እግዚአብሔር ለእያንዳንዳችን ይህንን በረከት እንዲሰጠን ይህ የመለወጥ ጊዜ የመታደስ ጊዜ ለእያንዳንዳችን የእግዚአብሔር መንፈስ የሚያድሰን እንዲሆንልን በእመቤታችን አማላጅነት እንለምን።